በድጋሚ እንኳን ደህና መጣችሁ። ዛሬ በክፍል 3 ተገናኝተናል። በክፍል 3 አይነት 2 የስኳር በሽታን ለመከላከል እንዴት አድርገን የአካል ብቃት እንቅስቃሴያችን መመዝገብና መከታተል እንደምንችል እንነጋገራለን። ባለፈው ሳምንት ከተነጋገርንባቸው ነጥቦች መካከል ለሳምንት ቢያንስ 150 ደቂቃ መካከለኛ ደረጃ የአካል ብቃት እንቅስቃሴ መስራት የአይነት 2 የስኳር በሽታን ለመከላከል እንደሚረዳና ሁለንተናዊ ጤንነታችንም እንደሚያሻሽል ተነጋግረናል። መካከለኛ ደረጃ የአካል ብቃት እንቅስቃሴ ማለት እንቅስቃሴ በምናደርግበት ጊዜ ከሰዎች ጋር ማውራት የምንችልበት ነገር ግን ሙዚቃ በመወዘቅ ወይም ደግሞ መዘመር የማንችልበት ደረጃ የአካል ብቃት እንቅስቃሴ እንደሆነ ተነጋግረናል። ባለፈው ሳምንት የአካል ብቃት እንቅስቃሴ ለማድረግ የሚገጥሙንን ተግዳሮቶችን እንዴት አድርገን መፍታት እንደምንችል፣ እንቅስቃሴ ከማድረጋችን በፊት ለእንቅስቃሴ ተስማሚ የሆነ ሁኔታ ውስጥ ነው ወይ ያለሁት የሚለውንም ደግሞ ቼክሊስቱን ቼክ እንድታደርጉ ተነጋግረናል። ዛሬ የምንነጋገረው አይነት 2 የስኳር በሽታን ለመከላከል እንቅስቃሴያችን እንዴት አድርገን መመዝገብና መከታተል እንዳለብን በዛሬው ፕሮግራማችን ላይ የምናየው ይሆናል። የአካል ብቃት እንቅስቃሴ መስራት ሁለንተናዊ ጤንነታችን ያሻሽላል፣ አይነት 2 የስኳር በሽታን ለመከላከል ይረዳል ብለናል። ስለዚህ የአካል ብቃት እንቅስቃሴያችን ደግሞ መመዝገብ ይኖርብናል ማለት ነው። ታዲያ የአካል ብቃት እንቅስቃሴ በምንሰራበት ጊዜ የአካል ብቃት እንቅስቃሴያችን መመዝገባችን ምንድነው ዓላማው የሚለውን በምናይበት ጊዜ የሰራነው እንቅስቃሴ እውነተኛ ምን ያህል የአካል ብቃት እንቅስቃሴ ያሰራል ለማወቅ ይረዳናል። ከዚያ ባለፈ ደግሞ ተነሳሽነታችን ለማሳደግ ይረዳናል ማለት ነው። እንዲሁም ደግሞ በተከታታይ የሰራነው የአካል ብቃት እንቅስቃሴ በምን ያህል ደረጃ እያደገ የመስራት አቅማችንን በምን ያህል ደረጃ እያደገ እንደሆነ ለመረዳት ይረዳናል ማለት ነው። እንቅስቃሴያችን በምንሰራበት ጊዜ ያጋጠሙ ተግዳሮቶችን ያጋጠሙ ችግሮችንም ደግሞ ለመለየትና መፍትሄያቸውን ለማስቀመጥ ስለሚረዳን ነው የአካል ብቃት እንቅስቃሴያችን በየቀኑ መመዝገብ የሚያስፈልገው ማለት ነው። ሁላችን የድርጊት መርሃ ግብሮችን ካወጣን በኋላ ከእቅዳችንና አፈጻጸማችን ለመከታተል መመዝገብ ልማድ ይኖረናል። አንዳንዶቻችን ደግሞ የደም ግፊታችን የመከታተል ልማድ ሊኖረን ይችላል። የስኳር መጠናችን የምንከታተልበት ልማድ ሊኖረን ይችላል። እነዚህ ነገሮች ሁሉ የምንከታተልበት የራሱ የሆነ ዓላማ አለው። ይህም ዓላማው ምንድነው? ከመጨረሻው ግባችን ለመድረስ ወይም ደግሞ አግባቡ ለመጠቀምና ችግሮች ከገጠሙን ደግሞ በመሃል ለማስተካከል የምንጠቀምበት ዘዴ ስለሆነ ውጤታማ በሆነ መልኩ ነገሮችን ለማሳካት ሁሌም መመዝገብና መከታተል ይጠበቅብናል ማለት ነው። የአካል ብቃት እንቅስቃሴያችንን መመዝገባችን ምን ያህል የአካል ብቃት እንቅስቃሴ እንደሰራን ከግባችን አንጻር ምን ያህል ደረጃ እንደደረስነ ስለሚጠቅመን የአካል ብቃት እንቅስቃሴያችንም እንመዘግባለን። የአካል ብቃት እንቅስቃሴ በምንሰራበት ጊዜ የገጠሙን ተግዳሮቶች ካሉ በተወሰኑ ቀኖች ደግሞ በተደጋጋሚ የማንሰራባቸው ቀኖች ካሉ በዚያ ጊዜ የሚያጋጥሙን ችግሮች ሌላ አማራጭ አካል ብቃት እንቅስቃሴ ልንሰራባቸው የምንችላቸውን መንገዶች ለማስቀመጥ ጭምር ስለሚረዳን ይህ የአካል ብቃት እንቅስቃሴያችን መመዝገብ በእጅጉ ይጠቅመናል። የአካል ብቃት እንቅስቃሴዎችን በምንመዘግብበት ጊዜ ቢያንስ 2 ነገሮችን ማሟላት ይኖርባቸዋል። ቢያንስ የምንሰራው የአካል ብቃት እንቅስቃሴ 10 ደቂቃና ከዚያ በላይ ሊቆይ የሚችል መሆን መቻል አለበት። ከዚያ ባለፈ ደግሞ ቢያንስ የሰራነው የአካል ብቃት እንቅስቃሴ መካከለኛ ደረጃ የአካል ብቃት እንቅስቃሴና ከዚያ በላይ መሆን መቻል አለበት። የ150 ደቂቃ የሳምንት ግባችን ለማሟላት ሊመዘገቡ የሚገባቸው እነዚህን 2 ክራይቴሪያዎች ሊያሟሉ የሚችሉ የአካል ብቃት እንቅስቃሴዎች ናቸው። ሌሎች በቤታችን በቀን ተቀን ስራዎች ላይ የምናከናውናቸው የእንቅስቃሴ አይነቶች ደግሞ የተራዘመ ቅምጥ እንዳይኖረን ሊከላከሉልን የሚችሉ የአካል ብቃት እንቅስቃሴዎች ሲሆኑ ከግባችን ውስጥ እንደ መለኪያ ባንጠቀምባቸውም ሁለንተናዊ ጤናችን ለማሻሻል እና የአይነት 2 የስኳር በሽታን ለመከላከልም የሚረዱ የእንቅስቃሴ አይነቶች ናቸው። ነገር ግን በዚህ በሳምንቱ የ150 ደቂቃ ግባችን ውስጥ ግን የሚካተቱ አይሆንም። ታዲያ የአካል ብቃት እንቅስቃሴን በምንመዘግብበት ጊዜ እንዴት ነው የምንመዘግበው? ምን ያስፈልገናል? የአካል ብቃት እንቅስቃሴ በምንሰራበት ጊዜ 2 ስቴፖችን መከተል ይኖርብናል። የመጀመሪያው ስቴፕ ምን ያህል ደቂቃ የአካል ብቃት እንቅስቃሴ እንዳደረግን የምንመዘግብበት መሳሪያ ወይም ሪከርድ የምናደርግበት ሊኖረን ይችላል ማለት ነው። በዚህ ጊዜ እንግዲህ ስልካችን መጠቀም እንችላለን፣ ስቶፖች መቅጠር እንችላለን፣ ወይም ደግሞ የጀመርንበትን ሰዓት መያዝና የጨረስንበትን ሰዓት በመያዝ ምን ያህል ደቂቃ የአካል ብቃት እንቅስቃሴ እንደሰራን መመዝገብ እንችላለን።
ምን ያህል ደቂቃ እንደተንቀሳቀስን ካወቅን በኋላ ደግሞ የተንቀሳቀስነውን ደቂቃ የምንመዘግብበት የእንቅስቃሴ መመዝገቢያ ፎርማት ሊኖረን ይገባል ማለት ነው። ይህንን ፎርማትም እንደዚሁ በዚህ የኮቺንግ ሞጁል ላይ የተዘጋጀ ስለሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱንን ገብታችሁ አውርዳችሁ በዚያ የእንቅስቃሴ መጠናችሁን መመዝገብ ትችላላችሁ። ስለዚህ እነዚህ ሁለት ነገሮች ያስፈልጉናል። እንቅስቃሴ እናደርጋለን። እንቅስቃሴ በምናደርግበት ጊዜ ያህል ደቂቃ እንዳሳለፍን እንመዘግባለን። ያንን የያዝነውን ደቂቃ ደግሞ በየቀኑ የአካል ብቃት እንቅስቃሴ ባደረግን ቁጥር ከ10 ደቂቃ በላይ የሆነና መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴን ሁሉ በአካል ብቃት እንቅስቃሴ መመዝገቢያ ፎርማታችን እንመዘግባለን። እንግዲህ የአካል ብቃት እንቅስቃሴ የማናደርግባቸው ቀኖች ሊኖሩ ይችላሉ። እነዚህ ቀኖች ደግሞ ዜሮ አድርገን ማለፍ ይጠበቅብናል ማለት ነው። የአካል ብቃት እንቅስቃሴ መመዝገብና መከታተል ግባችን በምናስቀምጥበት ጊዜ አሁንም ውጤታማ የሆነ የእቅድ አስተቃቀል ፕሮግራምን መከታተል ይኖርብናል ማለት ነው። ይህ ፕሮግራም እንግዲህ በዋናነት የምናቅዳቸው እቅዶች በአቅማችን ልክ የሆኑ ነገር ግን በሂደት እያደጉ ሊሄዱ የሚችሉ መሆን መቻል አለባቸው። ከዚያ ባለፈ ደግሞ ልንሰራቸው የሚቻሉ ሌላ አማራጮችም ጭምር ያላቸው መሆን መቻል አለባቸው። አንዳንዴ ተግዳሮቶች ወይም ችግሮች በሚገጥሙበት ጊዜ ሌሎችን አማራጮችም እንድንሰራ ይህንንም ታሳቢ ያደረጉ የድርጊት መርሃ ግብሮችን ስናወጣ ውጤታማ የሆነ እቅድ ይኖረናል። ተግባራዊም ለማድረግ አንቸገርም ማለት ነው። የምንመዘግብባቸው መንገዶች ሁሉ ለእኛ ምቹ የሆኑትን መንገዶች መምረጥ ይጠበቅብን። በአጠቃላይ ዛሬ እንግዲህ የአካል ብቃት እንቅስቃሴን እንዴት አድርገን መመዝገብና መከታተል እንደምንችል፣ እንዴት አድርገን ማሻሻል እንደምንችል እንዲሁም ደግሞ የአካል ብቃት እንቅስቃሴን መመዝገብ ምን አይነት ጥቅሞችን ሊሰጠን እንደሚችል ለመነጋገር ሞክረናል። ከዚያ ባለፈ ደግሞ በቤታችሁ የአካል ብቃት እንቅስቃሴን እንዴት አድርገን መመዝገብ እንደምንችል፣ የአካል ብቃት እንቅስቃሴን እንዴት አድርገን መከታተል እንደምንችል እንዲሁም ደግሞ የአካል ብቃት እንቅስቃሴን ለመከታተል የሚገጥሙ ተግዳሮቶችን እንዴት አድርገን መፍታት እንደምንችል በሰልጣኞች ሞጁል ላይ የተካተተ ስለሆነ በዚያ የስልጠና ሞጁል ላይ ገብታችሁ ታነቡትና ተግባራዊ እንድታደርጉት ጋብዛችኋለሁ። እንቅስቃሴ መመዝገቢያ ፎርሙን ተጠቀማችሁ ደግሞ በየቀኑ የምትሰሩትን የአካል ብቃት እንቅስቃሴ መመዝገብ በዚህ ሳምንት እንድትጀምሩም በዚሁ ላሳስባችሁ እወዳለሁ። ታዲያ በዚህ ፕሮግራም ላይ ያላችሁን ጥያቄ በዚህ ዛሬ ባቀረብነው ፕሮግራምና ከዚህ በፊት ባቀረብናቸው ፕሮግራሞች ላይ ያላችሁን ጥያቄ አሁንም ኮሜንት ላይ መጻፍ ትችላላችሁ። በሚቀጥለው ሳምንት በክፍል 4 በምንገናኝበት ጊዜ እነዚህን ጥያቄዎች የምንመልስ ይሆናል። በሚቀጥለው ሳምንት አይነት 2 የስኳር በሽታን ለመከላከል ጤናማ የሆነ የአመጋገብ ስርዓት እንዴት አድርገን መመገብ እንደምንችል እንነጋገራለን።